ጤና ይስጥልኝ የኢትዮ ፎከስ ቤተሰቦች ዛሬ በሀገራችን ሰሜናዊ ክፍል በተለይም በትግራይ ድንበር አካባቢዎች እየታዩ ያሉ አዳዲስ የወታደራዊ እንቅስቃሴዎች ለብዙዎች ስጋትንና ጥያቄ እየሆኑ መጥተዋል። ባለፉት ጥቂት ቀናት በድንበር አካባቢዎች የታዩት የኃይል ዝውውሮች ትርጉማቸው ምንድነው? የፕሪቶሪያው ስምምነትስ በምን ሁኔታ ላይ ይገኛል? የቀጠናው ሰላም በምን አይነት አቅጣጫ እየተጓዘ ነው? ዛሬ በኢትዮ ፎከስ እነዚህን አሳሳቢ ወታደራዊ እንቅስቃሴዎች ከመሬት እያገኘናቸው ካሉ መረጃዎችና ከፖለቲካ ተንታኞች እይታ ጋር አቀናጅተን እናቀርብላችኋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በትግራይ ድንበር ላይ እየጨመረ የመጣው ወታደራዊ እንቅስቃሴ የኢትዮጵያ ፌዴራላዊ መንግስት ወታደሮችና የትግራይ ኃይሎች በትግራይ ክልል ድንበሮች ላይ ተከማችተዋል ሲል የፈረንሳዩ የዜና አገልግሎት ዘግቧል። ዶይቼ ቬለ ያነጋገራቸው የትግራይ ፖለቲካ ተንታኞች እንደሚሉት በትግራይ ውጥረቱ አይሏል። በትግራይ ድንበሮች ላይ ወታደራዊ እንቅስቃሴ ያለ ህዝቡ ሰላሙ እንዲጠበቅ አስፈላጊውን ጫና ማድረግ እንደሚኖርበት ተመልክቷል። የፈረንሳዩ የዜና ወኪል የምዕራቡ ዲፕሎማቶችን ጠቅሶ ዛሬ ከቀትር በፊት ይፋ ባደረገው ዘገባ የኢትዮጵያ ፌዴራላዊ መንግስት ወታደሮችና የትግራይ ኃይሎች በትግራይ ክልል ድንበር ላይ ተከማችተዋል። ይህ የሁለቱ ወታደራዊ ኃይሎች በድንበር አካባቢ ፊት ለፊት መስፈራቸው ዳግም አካባቢው ላይ ጦርነት እንዳይቀሰቀስ ስጋት አሳድሯል። ስማቸው እንዳይጠቀስ የፈለጉ አንድ የምዕራብ ሀገር ዲፕሎማቲክ ምንጭን ለፈረንሳዊ የዜና ወኪል አጃንስ ፍራንስ ፕሬስ እንደተናገሩት የኢትዮጵያ ፌዴራላዊ መንግስት ጦር ወደ ትግራይ ድንበር በመጠጋቱ የትግራይ ክልል ኃይሎች ወደ ድንበር እየሰፈሩ ነው ሲሉ መናገራቸውን ዘግበዋል። በትግራይ ክልል የህግ ባለሙያና የፖለቲካ ተንታኝ የሆኑት ሙስጠፋ አብዱ እንደተናገሩት በክልሉ ሁኔታው አሳሳቢ እየሆነ መጥቷል ይላሉ። ሁኔታው በጣም አስፈሪ ነው። የፌዴራል መከላከያ ሰራዊት በሁሉም ድንበር ላይ ተሰባስቦ ነው ያለው። ስለዚህ ጦርነት አይቀሬ መሆኑን የሚያመለክቱ ነገሮች አሉ ብለዋል። በፕሪቶሪያው ስምምነት መሰረት የፌዴራል መንግስት ድንበር የመጠበቅ ኃላፊነት አለበት። ሆኖም ግን የፌዴራል መንግስቱም ማድረግ ያለበት ነገሮች አሉ። አሁን ያለው ወታደራዊ እንቅስቃሴ የሚያመለክተው ግን በሆነ ምክንያት ጦርነት ሊያስጀምሩ የሚችሉ ነገሮችን ማፈላለግ ነው ሲሉ አስታውቀዋል። የአረና ትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አምዶም ገብረስላሴ በበኩላቸው በትግራይ ያለውን አሁናዊ ሁኔታ በጣም አስቸጋሪ ሲሉ እንዲህ ያብራርተዋል። ህወሓትም ወታደራዊ እንቅስቃሴ እያደረገ ነው። የሻዕቢያ ኃይሎችም በበርካታ አካባቢዎች እየገቡ ነው። በተለይ የስለላና የመረጃ ሰዎችም በርከት ያሉ ዩኒፎርም የለበሱ የኤርትራ ወታደሮች እየገቡ ነው። መከላከያም ባለፈው ግጭት አጋጥሞ ስለነበር አሁንም እንቅስቃሴዎች አሉ ብለዋል። የጦርነት አዝማሚያም አለ። ስለዚህ ጦርነት ይቀሰቀሳል የሚል ስጋት እያየለ መምጣቱንም አመልክተዋል። አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ክልል ነዋሪ ለአጃንስ ፍራንስ ፕሬስ ሲናገሩ የኢትዮጵያ ፌዴራላዊ መንግስት ኃይሎችና የትግራይ ኃይሎች በከፍተኛ መጠን ድንበር ላይ እየተንቀሳቀሱ ነው። ዓለም አቀፉ ማህበረሰብ በውዝግብ ውስጥ ያሉ ወገኖች መካከል ገብቶ ችግራቸውን በውይይት እንዲፈቱ ግፊት ካላደረገም ጦርነት የመቀስቀሱ አደጋ ይጨምራል ማለታቸውን ዘግበዋል። የመቀለ ነዋሪ የሆኑት የህግ ባለሙያና የፖለቲካ ተንታኝ ሙስጠፋ አብዱ የትግራይ ነዋሪ ውጥረትና ጭንቀት ላይ መሆኑን ተናግረዋል። በትግራይ ህዝቡ በጣም ጭንቀት ውስጥ ይገኛል ብለዋል። በነበረው ጦርነት ህዝብ አልቆ ከሀዘኑ ሳያገግም በፕሪቶሪያው ስምምነት ጦርነት ቆሞ ዳግም ጦርነት ሲመጣ ተስፋ ያስቆርጣል ብለዋል። በህዝቡ ዘንድ ሀገር አለኝ ወይ የሚል ተስፋ አስቆራጭ ሁኔታ እየተፈጠረ መምጣቱን ጠቁመዋል። በትግራይ ገበያ የለም፣ በባንክም ገንዘብ የለም። ትግራይ ከምግብ እጦትና ከተለያዩ በሽታዎችና ከጦርነት ሶቀቃ ሳያገግም ወደ ሌላ ጦርነት የመግባቱ ሁኔታ በጣም አሳሳቢ መሆኑን አመልክተዋል። በራያ ቆቦና በአፋር በሁሉም ቀጠናዎች የፌዴራል መንግስት መከላከያ ሰራዊት ተጠግቷል። ትግራይ ውስጥም በጣም አስቸጋሪ ሁኔታዎች ናቸው ሲሉ የፖለቲካ ተንታኙ ሙስጠፋ አብዱ ተናግረዋል። በትግራይ ግጭት ይቀሰቀሳል ተብሎ የተፈራበት ምክንያቱ የተለያዩ አካሎች በክልሉ በመታየታቸው ነው ያሉት የአረና ትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አምዶም ገብረስላሴ ህዝቡ ሰላም እንፈልጋለን እያለ መሆኑን ተናግረዋል። ህዝቡ ጦርነት አንፈልግም እያለ ነው፣ ሰላም ነው የምንፈልገው እያለ ነው። ነገር ግን ከአቅሙ በላይ በሆነ መንገድ ኃይሎቹ ወደ ጦርነት ሊገቡ ጫፍ ላይ ደርሰዋል። ህወሓት፣ ሻዕቢያና ፋኖ ወታደራዊ ጥምረት ፈጥረናል እያሉ ይፋዊ ባልሆነ በተለያየ መንገድ እየገለጹ ነው። መከላከያም በራሱ መንገድ እየተንቀሳቀሰ ሲሆን
ባለፈው ጠለምት ላይ ህወሓትና መከላከያ ተታኩሰው ነበር። በአፋር በኩልም የሐራ መሬት ታጣቂዎች ወይም የትግራይ የሰላም ኃይል የተባለው ታጣቂ ኃይል እና የትግራይ የጸጥታ ኃይሎችም ተታኩሰው ነበር። በትግራይ የኑሮ ሁኔታ በጣም አስቸጋሪና ብዙ የተበላሹ ነገሮች አሉ። በትግራይ ሰላም ሁኔታ ላይ ማህበረሰቡ ጫና በማድረግ ሰላም ለማምጣት የራሱን አስተዋጽኦ እንዲጫወት ባለስልጣናት ጥሪ ያደረጉ መሆኑንም የአረና ፓርቲ ፕሬዝዳንት አቶ አምዶም ገብረ ስላሴ ተናግረዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ መሆኑን ሰሞኑን ባወጣው መግለጫ አስታውቋል። ህወሓት ሰሞኑን በይፋው የማህበራዊ ሚዲያ ገጹ ላይ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና መረጋጋት ቁርጠኛ መሆኑን አስታውቆ እንደ ሁልጊዜው ለንግግር ዝግጁ ነኝ ብለዋል። ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት በዚህ ደብዳቤው ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተው ግጭት እንዲረግብ ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቁን አወድሷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዮሴፍ ባወጡት መግለጫ የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ ለማባባስ በከፍተኛ ሁኔታ እንዲታቀቡ መጠየቃቸው ይታወሳል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰቧቸውም ኮሚሽነሩ አክለው ገልጸዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በደብዳቤያቸው ድርጅታቸው በትግራይና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ንግግር ብቸኛው አማራጭ እንደሆነ ያምናል ብለዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሐቀኛ፣ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑን ገልጾ የአፍሪካ ህብረት ይህንን እንደሚያደርግ እምነት እንዳለው አስታውቋል።